ችግር ተፈጥሯል ፍጠን ውስጤን ፍርሃት እያለው ነው እኔ ያለሁልሽማ በፍጹም እንዳትፈሪ መርዝ አርገሽበት ነው ምን የምን መርዝ እና በቃ ነፃ ሆነ ማለት ነው እሱ ልንይዝበት የምንችለው ምንም አይነት ማስረጃ የለንም በጣም አደገኛ ሰው እንደሆነ ነው የነገሩኝ ባንቺ እንደዚህ መሆን ይመስልሻል እኔ ሚስቴ እንደሆንሽ ነው ማምነው ሰው ሁሉ እንደናንተ የማይረባ ይመስላችኋል እንዴ ደስታዬ ባጭሩ እንዲቀጭ አልፈልግም እርግጠኛ ነኝ ያርኩስ ነው ወደ ቤቴ ስገባ በርስ ራስ ቀምጦት ነው ያገኘሁት ቤትሽ ተቃጥሏል ዳዊት ምንድነው ግቢ ውስጥ የሆነ ሰውዬ ሲያየኝ እየሮጠ ወጣ ምንድነው ምን ሆነሽ ነው ጮሽው ግቢ ውስጥ የሆነ ሰውዬ ሲያየኝ እየሮጠ ወጣ ፊቱን አይተሽዋል አላየሁትም ተሸፋፍኗል እሺ ዳዊትስ እሱን ተከትሎት ወጣ አየከው አመለጡኝ መኪና ይዘው ነበር ታርጋ ላይ ይሄም የለውም ሙሉ ለሙሉ መስታወቱ ጥቁር ነው ምንም አያሳይም ወይኔ አመለጡ ማለት ነው ምንድነው ያሽው ወረቀት ግቢ ውስጥ ነው ወርቅ ያገኘሁት ምን አይነት ሰው ቀጠን ያለ ስፖርተኛ ነገር ነው እንዴት አለሽ ዳዊትን ስጠራው ግንቡን ቀለል አድርጎ ዘለው ነው ሄደው ልምድ እንዳለው ያስታውቃል ለማንኛውም በነገርሽኝ ነገር ላይ ምርመራ እናደርጋለን ሁላችንም የምንጠነቀቅበት ሰዓት ነው እዚህ ቁጭ በሉ እኔ ወጥቼ እመጣለሁ ምነው ዝም አላችሁ ሞቅ አድርጉት እንጂ ነው የሚለው ሊያስፈራራን እየሞከረ ነው ምን አይነት ሰውዬ ነው ግን ሰውያችሁ እብደትና ሰይጣንነትን ቀቅሎ ይጠጣ ነው ስልኩን ስጪ ምን ልታደርግ አግኝቼው ማውራት አለብኝ አይሆንም መሆን አለበት ሰውየው ጌም ይወድ የለ እኛም ጨዋታውን መቀየር አለብን ቀጥታ ማሰር እየተቻለ የምን ጨዋታ ነው እሱን የሚያሳስር ምንም ማስረጃ የለንም ጨዋታውን ተጫውተን ግን እጃችን ማስገባት እንችላለን እመኚኝ ውዴ በነገራችን ላይ ባልሽ ጎበዝና ኃይለኛ ሰው ነው እመኚውና ተረጋጊ እስከ መቼ እንሸሻለን እንጋፈጠው እንጂ አዎ ባንቺ ስልክ ደውይለት እሺ ስልክ ላምጣ እኔም አብረን አታስቢ ራሳችሁን ጠብቁ ሰውየው በጣም አረመኔ ነው እንኳን ደህና መጣ እንኳን ለሞት ቆየኝ ማ እኔ ወይስ አንተ የትኛውን ጌም መረጥክ ደንበኛ ክቡር ነው አንተ የመረጥከውን እቀበላለሁ የኔ ስራ ተቀባይን ማስደሰት ነው በጣም ጥሩ ግዴታዬ ነው ተረጋጋ እንጂ ምን ነው ፈራ ምን ያስፈራል ለምን እፈራለሁ በተንቀሳቀስኩ ቁጥር እኮ እየበረገግክ እና ደግሞ እኔ እየተሽለኮለኩ ጨዋታ ደስ አይለኝም እንደ ወንድ ፊት ለፊት እናድርገው እሱ ነው የሚሻለው ፊት ለፊትማ ሰፈር ያቆሽሻል እና እንደ ፈሪ መሽለኮለክ ይሻላል አዎ በነፃነት ለመጫወት እኔ እንደሱ አልወድም ይኸውልህ ፊት ለፊት እናድርገው ቶሎ ተጋጥሞ ቶሎ መጨረስ እየተሽለኮለኩ ጊዜ ማጥፋት የሞኝ ስራ ነው ምን ነው በጣም ደፋር ነኝ አልከሳ ነኝ ሞክረኝ ጨዋታው እኮ ተጀምሯል አንተ ነህ ያልተነሳው አንተ ቀድመህ ነው የጀመርከው ግድ የለም እንደ ትሬኒንግ እቆጥርልሃለሁ እኔ ግን ቀጥታ ወደ ግጥሚያው እገባለሁ ይኸው እንግዲህ ሜዳውን ፈረሱም ይኸው መጥቻለሁ ፊሽካው ተነፍቷል ዳይ መልካም ጨዋታ አሃ መልካም ጨዋታ
ዶስኩሮ ይሄዳል እንዴ? እስኪ ስለ ቤቱ በደንብ ንገሪኝ። መደበቂያ ክፍሉ ነች። ከሱና ከቅርብ ጠባቂው በስተቀር ያንን ቤት ማንም ሰው ያውቀው። ታዲያ አንቺ እንዴት አወቅሽው? በደህናው ጊዜ እየደባበስኩና እያጎረስኩኝ ያወጣጣሁት። እሱ የዛኔ ስሜታዊ ስለነበረ ምንም አያስታውስም። ቤቱ ያለው እኮ የድሃ መንደር ውስጥ ነው። አዎ ቤቷማ የሰካራም ቤት ነው የምትመስለው። ኮተታም ነገር ነች። ሄደሽ አይተሽዋል? አሰልያታለሁ። ይገርማል። እዛ ሲሄድ ራሱን ቀይሮ ነው የሚሄደው። አበራ የሚል መታወቂያ አለው። የቀን ሰራተኛና ታራ የሰፈር ሰካራም አድርጎ ነው የሰፈሩ ሰው የሚያስበው። በዚህ ልክ አቅዶ ነው የሚኖረው። ዋናውና የሚገርመውን ነገር ልንገርክ። እሺ። እዛ ሲሄድ ራሱን ቀይሮ ነው የሚሄደው። አበራ የሚል መታወቂያም አለው። የሆነ ቀን ለሰራቸው ወንጀሎች ማስረጃ እንደሚገኝበት ስለሚያውቅ ራሱን ቀይሮ ለመኖር ዝግጁ ነው። አዎ። እሺ፣ ሁለተኛዋስ ቤት? እቺ ደግሞ ግራውንድ መጋዘን ቤት ነች። በጣም ነው የሚወዳት። ሁሉ ነገር መደበቂያው ነች። እንዴት? የሚያስፈራራው ሰው ሲኖር እዛ ነው የሚወስደው እና ኮንትሮባንድ የሚገቡ እቃዎቹንም እዛ ነው የሚያስቀምጠው። በማን ስም ናቸው ቤቶቹ? እሱን አላውቅም፣ ግን በሱ አይደሉም። በጣም ስራዬን እያቀለልሽልኝ ነው። እስኪ የምታውቂውን ሁሉንም ነገር ንገሪኝ። አሁን ሁሉም ነገር ያስፈራኝ ነው። መረጋጋት አለብሽ። የሚያረጋጋ ነገር ሲኖር ነው። ዴቭ ቀላል ሰው እንዳይመስልሽ። እኔ ራሴ አንዳንድ ወንጀሎች ሲወሳሰቡብኝ እሱ መጥቼ ነው የማማክረው እንዴት እንደሚያቀልልኝ። አሁን ግን ከሞት ጋር ነው የተጋፈጠ ያለው። ሞት ራሱ ዳዊት ቢሆንስ? እንዴት ማለት? አንቺ ሰውየውን ስለፈራሽ ነው እንደዚህ የምትጨነቂ። አዎ፣ ግን አደገኛው ዳዊት ነው። እንዴት? ደግ መሆን ትንሽ ያስቸግራል እንጂ ክፉ መሆን በጣም ቀላል። አልመለስክልኝም። ዳዊት በፍቅር ከመጡበት በጣም ቀላል ሰው ነው፣ ከከፉበት ደግሞ በጣም ክፉ ነው። ከዚህ በፊት ያደረገው ነገር አለ? አዎ፣ መቀጣት ያለባቸውን ሰዎች ቀጥቷል። ማለት? ዝርዝሩን ተይው፣ ግን እመኚ፣ ያስፈራል። በአንቺ ነው የመጣበት። የአውሬነት ጥጉን ነው የሚያሳየው። ጌም ላይ ደግሞ እንዴት ጎበዝ እንደሆነ ብታዩ። የሆነ ነገር ቢሆንብኝስ? አጠገቡ ስትሆኚ ምንም እንዳልፈራ ሰው ነው። ፈራው። ለእሱ አቅም ነው መሆን ያለብሽ። ሞክራለሁ። መሞከር ሳይሆን አድርጊው እንጂ። ከባድ ነው። ቆይ ሁሉንም ብታጪ ምን ትሆኛለሽ? እሞታለሁ። ክፉ ሰዎች ምን ያህል ጊዜ መኖር አለባቸው? እኔ እንጃ። ለሱ ጊዜ ያስፈልገው። የምወዳቸው ሰዎች ምንም እንዲሆኑ አልፈልገው። ዳዊትን ከአንቺ ውጪ ምንም ሊያጠነክሩ አይችልም። ምን አድርጊ ነው የምትለኝ? ጠንክረሽ አጠንክሪ። የአንቺ ድፍረት ይበልጥ ያጠነክረዋል። እሺ። ስለ ወደፊት ህይወታችሁ ንገሪው። ማንም እንደማያስቆማችሁ መቼም እንደማትቆሙኝ ንገሪው። ከዛ በኋላ እሱ የጠነከረ ይሄዳል። እሺ። ደፋርና ጭስ መውጫ ያጣ። እርግጠኛ ነኝ በአጭር ጊዜ ውስጥ ችግራችሁን አስወግዳችሁ ኑሯችሁን በሰላም መኖር ትጀምራላችሁ። እንዳፍክ ያርግልኝ። እንዲሆን አድርጊ እንጂ። ለነገሩ እስከ መቼ ነው የምፈራው? እሱን ነው የምልሽ። ሞት ላይ ቀር እስከ መቼ ይሽሻል? በትክክል። እኔም ደፍሬ ጋፈጠዋለሁ። እቺና ሴት ማለት ወደ አላማ አታውቅ። አመሰግናለሁ በጣም። በኋላ መጥቼ እወስዳለሁ። እሺ። ለማንኛውም ብዬ ያስቀመጥኳቸው አንዳንድ ፋይሎች አግኝቻለሁ። ወደ በኋላ ይዤ እመጣለሁ። ቅርብ ነው? ብዙም አይርቅም። ምንን አስመልክቶ ነው ግን? ያው አንዳንድ የዘካሪያስ ወንጀሎች ናቸው። ጥሩ ነው። የምናያይዝበት ነገር እናገኛለን። እንዳሉሽ ግን ያውቃል? አያውቅም። እሺ፣ አሪፍ ስራ ነው የሰራሽው። ጥሩንም ብለን ነው እንጂ ክፋትማ ቀላል ነው። ግን ተጠንቀቂ። አታስብ፣ ችግር የለውም፣ አያገኘኝም። የሚከታተሉሽ ሰዎች ሊኖሩ ይችላሉ። እንዴት እንደማመልጥ አውቃለሁ። እሺ። ደግሞ ሳልነግርህ ረስቼው። ምን? አንድ ድብቅ ስልክ አለው። ከሶስት ውጪ? አዎ፣ ማንም አያውቀውም። እዛ የስካር ቤት ሰፈር ያሉ ሰዎች ናቸው የሚያውቁት። እሺ፣ ስጭኝ። እሺ።
ሀሳብ ሆኖብሃል? ምን ማድረግ እንዳለብህ ግራ ገብቶሃል? ምን ማድረግ እንዳለብኝ ያውቃለሁ። ታዲያ ምንድን ነው የሚያስጨንቅህ? ምንም። ፊትህ እኮ ያስታውቃል። አረ ንገረኝ እንዴ፣ ሚስትህ እኮ ነኝ። አንቺን እያስጨነቅኩሽ እንደሆነ እየተሰማኝ ነው። ለምን? የማደርጋቸው ነገሮች አንቺን ፍርሃትና ጭንቀት ውስጥ ሊከቱሽ ይችላሉ። ለዛ ነው እየተጨነቅኩ ያለሁት። ካልደፈረሰ አይጠራም ትላል ነበር እንዴ? አዎ። አደፍርሰው። የምርሽ ነው? አዎ። እሺ። ፈርቼ ምንም አላመጣም። ደፈር ብለን የሚመጣውን ነገር በሙሉ ካልተጋፈጥን ምንም መቀየር አንችልም። ትክክል ነሽ። ያ እርኩስ ስንሸሽ የሚተውን አይደለም። ስለዚህ ለአንዴና ለመጨረሻ እንጋፍጠውና ከአጠገባችን እናርቀው። አንቺ ጠንክሪልኝ እንጂ ድራሹን አጠፋዋለሁ። ብቻ አንቺ አትጨነቂብኝ፣ አትታመሚብኝ። እሺ? እኔ ምንም አልሆንም። እሺ። አንተ ብቻ ወደፊት ስላለን ህይወት እያሰብክ በጥንቃቄ ተንቀሳቀስ። ምንም እንድትሆን አልፈቅድልህም። እኔና ልጆች በጉጉት እንጠብቃለን። ምንም አልሆንም። እፈቅራለሁ። እኔም አፈቅርሻለሁ። በረሀብ ልገለኝ ግን አላሰብክም አይደል? ተነሽ። እሺ እንብላ። ሰላም ናት። ጥርፍሽ ጥራሽ? አንድ ቃል ሰጥህ ነበር። ምን ነበር? ከየት አገኘሻቸው? በስልኬ ፎቶ አንስቼ አንድ ቦታ አስቀምጫቸው ነበር። በጣም ጥሩ። ከነዚህ የተሻለ ደግሞ አለ። እሱ እንዳገኘሁት ደውዬ እነግርሃለሁ። ግን አንቺ ጋር እንዳሉ አያውቁማል? አያውቅም። ጅልና ስግብግብ አድርጎ ነው የሚያስበኝ። ይኸውልሽ ተጠንቀቂ። ካወቀ ጥሩ አይመጣም። እሱን አውቃለሁ። እሺ፣ ቀሪውንስ ምን እያሰብሽ? ቀሪውን ፋይል እንዳገኘሁት ሰጥቼ ወደ ወንድሜ ጋር እሄዳለሁ። እዛ መጥቶ ሊያገኝሽ አይችልም? ወንድሜ ከተማ ውስጥ የተፈራ ሰው ነው። ሽፍታ ነበር። ስለዚህ እዛ ማንም ደፍሮ አይነካኝም። በቃ አብረን ፋይሉን እናወጣዋለን። አይ አይሆንም። የያዘልኝን ሳላጋፍጠውም ዙሪያሽ ሆኜ ልጠብቅሽ። እንደሱማ ትኩረት ልንስብ እንችላለን። በቃ በየትኛውም ሰዓት ደውይልኝ። እሺ። መልካም። አቤት። የምን ችግር? ምን እንደሆነ አረጋግጠሃል? ደግሞ እሷ ምን ሊኖራት ይችላል? ውስጥ ያለው መርማሪ ጋር አልደወልክ? እና ምን አለ? እንዴት አያውቅም? እስከ ነገ ድረስ ምን እንደሰጠችው እንዲያረጋግጥ ንገረው። የሚጎዳኝ ነገር ከሆነ ያጥፋው። አንተ ደግሞ እሷን ተከታትለ አዲስ ነገር ካለ አሳውቀኝ። ኤልሳ ምን እያሰብሽ ነው? ምንድን ነው የሰጠሽው? መቼስ እኔን የሚጎዳ ነገር አንቺ ጋር ይኖራል ብዬ አላስብም። ሄሎ ጓደኛዬ፣ ምን ነው ጠፋ? አታስባለሁ። ጌሙን ተውከው እንዴ? እኔ አንተን አይደለሁም ሳላሸንፍ አልተውህ። ታዲያ ዝም አልከኝ ብዬ ነዋ። አልመረጥክም እኮ። ምርጫዬን ልልክልህ እኮ ነው። ቶሎ በላ፣ ደብሮኛል። መዝናናት እፈልጋለሁ። እኔ እኮ አንተ ምረጥ ብዬ ነው እንጂ እኔ ያዘጋጀሁት ጌም አለ። ተጫወታ፣ እኔም ልጫወት። እሱም አንድ ኳስ ነው ያለው። ዳኛው ግን ገለልተኛ መሆን አለበት። እሱ ጋርማ አልደርስም። ተጫዋቾቼ ቢደክማቸው እንኳን ተቀያሪ ወንበር ላይ በቂ አለ።
ምርጦቹ ፕሪሚየር ሊግ ላይ ይቆያሉ። እኔ አሸናፊ ነኝ የቻምፒየንስ ሊግ። ገና ምድብ ድልድል እኮ ነው። ያው ብዙ ዋንጫዎች አሉኝ ብዬ ነው። በተከታታይ የገጠሙ ቡድኖች ቀሽም ናቸው ማለት ነው ብለህ ነው? አይ በተከታታይ ዋንጫ ካነሳ ከቀሽሞች ጋር የተወዳደርከው ማለት ነው። እንግዲያውስ እስኪ አንተን ቡድን ታሳየኛለህ? በደንብ ነው ማሳየ። ያው የወዳጅነት መቼስ እንደማልጫወት በቃ። እያንዳንዱ ጨዋታ ነጥብ አለው። የተጠራቀመ ነጥብ ዋንጫ ያሰጣል። በትክክል። እንኳን ወደ ሜዳዬ በሰላም መጣህ። 2 ሜዳ አለ። አንድ ያንተ፣ አንድ እኔ። ደርሶ መልስ ነው የምንጫወተው። 3 ነው እንጂ ምን አለ? ገለልተኛ ሜዳውን አትርሳ። ከሁለታችን ሜዳ ውጪ ባንጫወት ጥሩ ነው። አንዳንዴም ለወጥ ያለ ሜዳ ጥሩ ነው። በጣም ጥሩ። ምን ነው ጓደኛዬ፣ ፈራ እንዴ? ማ እኔ ልፈራ? ገለልተኛ ሜዳ ስለከፋክ። ችግር የለውም፣ ነጥብ ወስድብሃለሁ። ያው እንግዲህ የምናየው ይሆናል። መልካም ጨዋታ። ለአንተም መልካም ጨዋታ። ምን ተማምኖ ነው እንደዚህ የደፈረኝ? የሆነ ነገርም አለ። ከጀርባው የሆነ ኃይል ቢኖር ነው እንጂ ብቻውንማ እንደዚህ ደፍሮ አይደፍረኝም ነበር። በአስቸኳይ የምታደርገው ነገር አለ። ዳዊት ስለሚባለው ልጅ እያንዳንዱን መረጃ ፈልግ አምጣልኝ። ዛሬውኑ ነው የምፈልገው። ፍጠን። ምንድን ነው ያወራችሁት? አልገባኝም። እኛ ተግባብተናል። አስረዳኛ። ጥቅም የለውም። ማወቅ እፈልጋለሁ። አንቺን ነው ዋንጫ የሚለው፣ ያሸነፈ ይወስዳታል ነው የሚለው። ይሄን ሁሉ ያወራችሁት ይቺ ናት? ጠቅላይ ሀሳቡ ይሄ ነው። ለነገሩ አንድ ነገር ለማውራት ዙሪያ ጥምጥም መሄድ ይወዳል። ደካማ ጎኑን ታውቂያለሽ? አዎ። ምንድን ነው? እኔ ማለት አብረን በነበርንባቸው ጊዜያቶች ያወቅኩት ነገር ቢኖር በጣም እንደሚያፈቅረኝና ኃይለኛ ቅናት እንዳለበት ነው። ስለዚህ ምንም ቢፈጠር አንቺን ምንም አያደርግሽም? አዎ። ግን እርግጠኛ ነሽ? አዎ። የፈልገውን ያክል ባናድደው ንዴቱ ሌላ ሰው ላይ ይወጣል እንጂ እኔ ምንም አያደርገኝም። አንዴ ምን ሆነ መሰለ፣ ሆቴል ለራት ከጓደኞች ጋር ተቀጣጥረው ስለነበር ሄድን። ከዛም በጣም እያናደደኝ ስለነበር ወደ ቤት ከተመለስን በኋላ ስለ አንድ ጓደኛ ውበት፣ ወንዳ ወንድነት በደንብ አድርጌ ያወራሁት። ከዛም በጣም ተናዶ የቤቱን እቃ በሙሉ ሰባብሮ ጨረሰው። ከዛ በነጋታው አዲስ እቃዎች ገዛ። አሁን ላይ ግን እንደዛ አይሆንም። እመነኝ፣ እኔ ምንም አያደርገኝም። እሺ፣ ልታናድደው ከፈለግ ስለኔ አውራ። ከተናደደ ያልሆነ ነገር ሊያደርግ ይችላል። ስለዚህ እያንዳንዱን ነገር በጥንቃቄ ነው ማድረግ ያለብን። እንዳያመዛዝንና ስህተት እንዲሰራ ያደርገዋል። እስኪ የሆነ ቀን እንሞክረዋለን። እኔ ሁሌም ዝግጁ ነኝ። ብዙ አትጨነቂ። እዚህ ጉዳይ ላይ ስታስፈልጊኝ እኔ እነግርሻለሁ። ለምንድን ነው የማልጨነቀው? እሱን ካስወገድን በኋላ ስለሚኖረን ህይወት አስቢ። አብረን እናስባለን። በቃ አሁን ሁሉንም እንርሳና እንዝናና። በምን እንዝናናለን? እኔ እንጃ፣ የምንጫወት ወይስ ፊልም? እንዴ ፊልም ይሻላል። እሺ በቃ እንዴት ነበር ሪሞት? በቃ እሺ፣ እኔ ፊልም ልምረጥ።
ያዥበት። ምንድነው? ስለዚህ ነበር አብረን ሂድ ያልኩሽ። ደርሼ ነበርኩ። ለጥቂት ነው ያዙኝ። ምንድነው የምታወሩት? የወንጀል ፋይሎችን አግኝታ ነበር እና ተከታትለው ወሰዱብኝ። ለምን ቀድመሽ አልነገርሽኝም? እኔ እኮ እንደማመጣው እርግጠኛ ነበርኩ። ምን አይነት ፋይል ነው? የህግ ሰዎች ጋር ራሱን ነፃ ለማድረግ የከፈላቸው ደረሰኞችና ሌሎች ፋይሎችም ነበሩት። እንዴት አገኘሻቸው? ደብቄያቸው ነበር። አሁን የበለጠ መጠንቀቅ አለብን። እነዚህ እንደማውቅ ስላወቀ ሊያስገድለኝ ይችላል። ስለዚህ ወንድምሽ ጋር መሄድ አለብሽ። አዎ፣ እዛ ነው ሴፍ ልሆን የምችለው። እሺ፣ እንዴት ልናደርግ ነው? አታስብ፣ ሄዳለሁ። አታስቡ እያልሽ ሞተሽ ነበር እኮ። ደህና ነኝ፣ ምንም አልሆነም። ዛሬውኑ መሄድ አለብሽ። ችግር የለውም፣ ምን ይልካታለሁ። መንገድ ላይ ቢጠብቃትስ? አታስብ፣ በአስተማማኝ ሁኔታ ልካታለሁ። እሺ። መጀመሪያ የሰጠውክን አየኸው? አዎ። እና እሱን ረጅም ጊዜ ለማሳሰር በቂ አይደለም። ደግሞ ምንድን ነው? አንዳንድ ወንጀሎች ናቸው። እስከ 5 ዓመት ሊያሳስረው ይችላል። ያም ደግሞ ላይሆን ይችላል። ማምሻም እድሜ ነው። እንዲህ ቀላልማ አይሆንም። እድሜ ልኩን ነው መታሰር ያለበት። ጠንከር ብለን መስራት አለብን። እናንተ ቢሮ ሰው ስላለው ትንሽ ተጠንቀቅ። እሺ፣ እጠነቀቃለሁ። እዛ ሆኜም ቢሆን አግዛችኋለሁ። እዚህም መሆን እችላለሁ። ያለውን ነገር ለመጋፈጥ ዝግጁ ነኝ። እሺ፣ ለጊዜው ግን ከዚህ ጋር አለበይ። እኛ ለሱ በቂ ነን። በደንብ። ቆይ እሺ፣ እንዴት ልትሄዱ ነው? ችግር የለውም፣ ፓትሮል ቆሟል። በፓትሮል እንሄዳለን። ቆይ እሺ፣ ልብሴን ላዘጋጅ። እሺ፣ ቀስ ብለሽ። ማትረባ እስከ ዛሬ እየተጫወተችብኝ ነበር ማለት ነው። ቆይንን ኬት አገኘችው? ሞኝ መስላ እያታለለችኝ ነበር ማለት ነው። ወይኔ ዘካሪያስ፣ እኔስ ወንድ አይደለሁም ካልሰራሁልሽ። የት ነህ? ያችን ደደብ ይዛችሁልኝ ነው። ወዴት? ይህን ስታክ ታዲያ ለምን ቀድማ አልያዝካትም? ፖሊሶች ነበሩ? እሺ፣ አሁን የት ናት? ምን ጭራሽ ቆይታለች ከሄደች? ማትረቡ ደደቦች ናችሁ። ደውለ ነገረው ይዞ ወደዚህ ያምጣልኝ። ለምንድን ነው የማይችለው? እንደዛ ከሆነ ደግሞ አሰናብታት በለው። ከተያዘ ደግሞ የተለመደውን። ይሄንን ካላደረገ ግን እንዳይመጣ። ተናዳሃል እንዴ? ለምን?
ድምፅህ እንደዛ ነው የሚመስለው። ቀድሞ የሚገኝ ተጫዋች እኮ አይናደድም። ሰዎች ያመጡልን ወረቀት መቼም አይተዋል። አንተ ጋር ሲያደርስ ነው ያገኘሁት። እርግጠኛ ነህ? አላየሁትም። እየቀለድክ ነው? እንዴት እኔ ሳላየው እንዲደርስ አደርጋለሁ? ፋይሉን ብታገኝማ ቀጥታ ወደ ፖሊስ ጣቢያ ነበር የምትሄደው። እንዴት ፋይል እንደያዘች እያወቅ ፋይሉን ብቻ ተቀብለህ እሷን ለቀቃት? በዛ ባዶ በነበረ ቦታስ ያንተን ሰው ያባረረ ሰው ከየት መጣ? አጋጣሚ ይመስላል? ምን ነው ዝም አልክ? ፋይሉ ላይ እኮ ነፃ ያደረጉ የህግ ሰዎች አሉ። ራሱን ፋይልም አልደግሞ ምን ያህል አቅም እንዳለኝ ማወቅህ ጥሩ ነው። እኔ እንደ ሌሎች አይደለሁም። ራሴ ነኝ የምቀጣው። እየጠበቅኩ ነው። ጠብቅ። እኔ ጋር ያሉ ፋይሎችን በየተራ ልክልሃለሁ። ያቺንን ከፍ ሁሉንም ነገር ተቀብለሃት ወደ ገጠር ላካት አይደል? ለምን መሰለህ? ይሄ ጨዋታ የኔ እናንተ ብቻ ነው። ማንም ጣልቃ እንዲገባ አልፈለኩም። ስለዚህ ላኳት። አንድ ኳስ ማግኘት የሚከብደኝ አይምሰልህ። ከኳሱ ጠባቂ ጋር ትገናኛላችሁ። እሱን እዛው ጨርስ። እኔ ስለ ራሴ ግጥሚያ ነው የማስበው። ስለ ሌላው አይመለከተኝም። ለሁላችሁም በቂ የሆነ መጫወቻ አለኝ። በነገራችን ላይ ቆንጆ ቆንጆ ስጦታዎችን አዘጋጅቼልሃለሁ። ደስ ይለኛል። በየተራ ይደርሳል። ለመቀበል ዝግጁ ነኝ። ለመስጠት ጓጉቻለሁ። እኔም ጥሩ ስጦታ አለኝ። ዋው! ልንቀባበል ነዋ። ደስ አይልም ታዲያ? በጣም ላሽግልህ በቃ። አሁን ደውይለት። እሺ ሄሎ። አቤት። እንዴት ነህ? ስጦታ? አዎ ነኝ። እንዴት ደወልሽ? ካልፈለግክ ዝጋው። እንዴ ለምን? አውሪኝ እንጂ። እንድትተወኝ ምንድነው ማድረግ ያለብኝ? እኔን መግደል አለብሽ። እኔ እንዳንተ ጨካኝ አይደለሁማ። አንቺን ላለማጣት ብዬ ነው የጨከንኩበት። ማንንም እኮ በግድ መያዝ አትችልም። አንቺ ብቻ ተመለሽ። የፈለግሽውን አደርጋለሁ። አሁንም አይሆንም። ለምን? አንተን ለመሸሽ ስሮጥ ትክክለኛ የሆነውን የራሴን ህይወት አግኝቻለሁ። እና ለምን ደወልሽ? ላመሰግንህ። ማለት? በአንተ መንገድ ተጉዤ የራሴ የሆነውን መንገድ አግኝቻለሁ። ይሄ የሆነው ደግሞ በአንተ ምክንያት ነው። እየቀለድሽብኝ ነው? ቀልድ እንደማልወድ እኮ ታውቃለህ። እኔ ጋር ያለሽ ቁም ነገረኛ ነበር። አሁን እንደተቀየርኩኝ ነው የምታስበው? እንደዛ ይመስለኝ። ባሳለፍነው ጊዜ ደስተኛ ነኝ። ምንም አላጎደልክብኝም። ነገር ግን ነፃነቴን ስለምፈልግ ነው የወጣሁት። ለዚህ ብቻ ነው የደወልሽው? አዎ። ይህንን ባለ አቅም ተደብቄ ነው የማዋራክ። ባለ ያልሽው? አሁንማ እኮ ተጋባን። አንዳንዴ እየደወልሽ ልታወሪኝ ትችያለሽ? ችግር የለውም፣ እደውልልካለሁ። ጠላቶች እኮ አይደለንም አይደል እንዴ? አዎ አይደለንም። ትንሽ እንደተጣላችሁ ነግሮኝ ነበር። አሁን ግን በተወሰነ መልኩ ተስማምተናል ስላለኝ ደስ ብሎኝ ነው የደወልኩልክ። እንደዛ አለሽ? አይደለም እንዴ? አዎ እየተስማማን ነው። ስለ ተስማማችሁ ደስ ብሎኛል። እኔም። በቃ መልካም ቀን ይሁንልክ። ደህና ነሽ አይደል? በጣም ደህና ነኝ። አንቺ ሰላም ሁኚ። እሺ ቻው። በጣም ጎበዝ። እንዲህ እያደረግን በስርዓት እንዳያስብ እናደርገዋለን። እሺ አሁን ደውይለት። እሺ ሄሎ።
አቤት። እንዴት ነህ? ስጦታ? አዎ ነኝ። እንዴት ደወልሽ? ካልፈለክ ዝጋው። እንዴ ለምን? አውሪኝ እንጂ። እንድትተወኝ ምንድነው ማድረግ ያለብኝ? እኔን መግደል አለብሽ። እኔ እንዳንተ ጨካኝ አይደለሁማ። አንቺን ላለማጣት ብዬ ነው የጨከንኩበት። ማንንም እኮ በግድ መያዝ አትችልም። አንቺ ብቻ ተመለሽ፣ የፈለግሽውን አደርጋለሁ። አሁንም አይሆንም። ለምን? አንተን ለመሸሽ ስሮጥ ትክክለኛ የሆነውን የራሴን ህይወት አግኝቻለሁ። እና ለምን ደወልሽ? ላመሰግንህ። ማለት? በአንተ መንገድ ተጉዤ የራሴ የሆነውን መንገድ አግኝቻለሁ። ይሄ የሆነው ደግሞ በአንተ ምክንያት ነው። እየቀለድሽብኝ ነው? ቀልድ እንደማልወድ እኮ ታውቃለህ። እኔ ጋር ያለሽ ቁም ነገረኛ ነበር። አሁን እንደተቀየርኩኝ ነው የምታስበው? እንደዛ ይመስለኝ። ባሳለፍነው ጊዜ ደስተኛ ነኝ። ምንም አላጎደልክብኝም። ነገር ግን ነፃነቴን ስለምፈልግ ነው የወጣሁት። ለዚህ ብቻ ነው የደወልሽው? አዎ። ይህንን ባሌ አያውቅም። ተደብቄ ነው የማዋራክ። ባሌ ያልሽው? አሁንማ እኮ ተጋባን። አንዳንዴ እየደወልሽ ልታወሪኝ ትችያለሽ? ችግር የለውም፣ እደውልልካለሁ። ጠላቶች እኮ አይደለንም አይደል እንዴ? አዎ አይደለንም። ትንሽ እንደተጣላችሁ ነግሮኝ ነበር። አሁን ግን በተወሰነ መልኩ ተስማምተናል ስላለኝ ደስ ብሎኝ ነው የደወልኩልክ። እንደዛ አለሽ? አይደለም እንዴ? አዎ እየተስማማን ነው። ስለ ተስማማችሁ ደስ ብሎኛል። እኔም። በቃ መልካም ቀን ይሁንልክ። ደህና ነሽ አይደል? በጣም ደህና ነኝ። አንቺ ሰላም ሁኚ። እሺ ቻው። በጣም ጎበዝ። እንዲህ እያደረግን በስርዓት እንዳያስብ እናደርገዋለን። እሺ ምን እየተፈጠረ ነው? ለእሷ ተስማምተናል ብሎ ከኔ ጋር ጦርነት ፈለገ። ብቻ እሷ ብቻ ሰላም ትሁን። እኔና እሱ ቆንጆ ጨዋታ እንጫወታለን። ከዛ በስተመጨረሻ ባል ማን እንደሆነ ይወሰናል ማለት ነው።